ቤቲ እኮ ግን እንዲህ አይደረግም እንዴ! ምንም ብትሆን እኮ እናቱ ነች አይደለም? እናት አባት ፊት ሌላ ባዳ ጋር ራሱ ከሆነ ፍቅረኛሽም ይሁን ባለቤትሽም ይሁን ማንም ይሁን ማማታት የለብሽም። ካልፈለግሽ አልፈለግሽም ነው። በግድ አስገድዶ ወሰደሽ። እዛ ከደረሽ በኋላ ጸጥ ብለሽ ማውጣት። ከሄድሽ በኋላ ደግሞ እሱ ማስተዋወቅ በፈለገበት መንገድ ነው እሺ ብለሽ እሱ ሚሊሽን ሰምተሽ ሄደሽ ተዋውቀሽ መውጣት። እንዴት ሰው እናቱ ፊት የወለደች እናቱ ፊት እንዴት ትማቻለሽ እንዴ? ምን ማለት ነው? እናት እኮ ናት። በአደባባይ አዋረድሽው በፊት። አሁን ደግሞ ተመልሰሽ እናቱ ፊት የማይደረግ ስህተት ነው የሰራሽው። ማዘርም ደግሞ ያው እናት እንደመሆኗ መጠን የተሰማትን ስሜት ተናግራለች። ደግነቱ ግን ቶሎ ነው የወጣችሁት። እሱም ደግሞ ተከትሏት ነው ሄደው። ይሄ ፓርቱ ደስ ይላል። እዛ ብትቆዩ ሌላ ነገር ይፈጠር ነበር ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ዛሬ ይዤላችሁ የመጣሁት ቤቲና አሚር ታርቀዋል። በጣም ደስ ይላል። እውነቱን ለመናገር በመታረቃቸው እጅጉን ደስተኛ ነን። ነገር ግን ከዛ በኋላ ደግሞ ምንድን የተፈጠረው የሚለውን ደግሞ ቪዲዮን እስከ መጨረሻ ካያችሁት ታገኙታላችሁ። ቪዲዮቻቸውንም በመሀል እያስገባው አሳያችኋለሁ ማለት ነው። እንዲሁም ደግሞ አህሙ ትልቁን ሚና የተጫወተው አህሙ የልጅ አዋቂ ነው ማለት ነውና በጣም ደስ ይላል። የምር አህሙ ማለት በጣም የሚለይ ልጅ ነው ብዬ ነው የማስበው። በቃ ከቃል በላይ ነው አህሙ ማለት ነው። የትንሽ ትልቅ ወይም ደግሞ የልጅ አዋቂ በሉት እና ዛሬ ላይ ቤቲና አሚር እንደዛ በአደባባይ አልፈልግህም፣ አላፈቅርህም ምናምን ነገር ብዙ ብቻ ወዘተ ተነጋግረው ያ ሁላ መከራት አልፎ በትላንትና እለት እንግዲህ አህሙ እንደምንም አድርጎ አስማምታቸዋል ማለት ነው። በመታረቃቸው በጣም ደስ ይላል። ምክንያቱም ሰው የሚያጣላው ሰይጣን ነው ምንድን ነው የሚባለው? እና የምር በመታረቃቸው እጅጉን ደስተኛ ነን። እንግዲህ ያው ፍቅር እውር ነው ምንድን ነው የሚባለው? ነው ፍቅር አይን የለውም ነው የሚባለው ጋይዝ። ያ ነገር እውነት ነው አንዴ አሁን ላይ ስናስበው ማለት ነው። ለምን እነኚህ ልጆች እንደምታወቁት ከሆነ ቤቲም ቤቲ ናት፣ አሚርም አሚር ነው። ሁለቱ ትንሽ የሚያለያያቸው ነገር አለ። ነገር ግን አንቺም በሃይማኖትሽ እኔም በሃይማኖቴ አብረን እንኖራለን አይጠበንም ቤቴ ነው ምንድነው የሚባል ዘፈን አለ እና ያው እንደዛ በማለት ወስነዋል። አሚር እንግዲህ አንቺን ካላገኘው ህይወቴን አጠፋለሁ፣ መኖሬ ትርጉም የለውም እያለ ነው። እንዲሁም ያለ አሚር መኖር አልችልም፣ በጣም ነው የምወደው፣ በጣም ነው የማፈቅረው፣ ብዙ ነገሮችን አብረን አሳልፈናል። ግን ትልቅ የሚያሳስበኝና የሚያስፈራኝ ነገር አለ። ያን ነገር ሳስበው በጣም ያስፈራኛል እንጂ ከአሚር ጋር ብዙ ነገሮችን አሳልፈናል፣ ወደዋለሁ እያለች ነው እንግዲህ። ሁለቱም ልብ ከልብ ነው የሚዋደዱት። ግን በመሀላቸው ያለውን ነገር ነው ትንሽ የፈሩት ይመስለኛልና ወንድሜ ምናምን እያለች ነው ቤቲ። እንደዚህ አይነት ነገር እውነቱን ለመናገር በጣም ከባድ ነው። ሁለቱ ቢፋቀሩም ነገ ከተነጎዳ ቤተሰብ የሚባል ነገር አለ። የሆነ ነገር ከቤተሰቦቻቸው ጋር ያገናኛቸዋል። ምክንያቱም ዛሬ ላይ ሁለቱ ብቻ ጊዜ ማሳለፍ ይችላሉ፣ ሁለቱ መፋቀር ይችላሉ፣ ሁለቱ አብሮ መሆን ይችላሉ። ነገያቸው ላይ ደግሞ ከጀርባቸው ደግሞ እነኚህ ልጆች ትዳር ህይወት ብለው ሲመሰርቱ ፋሚሊ ግዴታ ነው። በዛን ሰዓት ደግሞ የእሱም ቤተሰብ ሌላ መንገድ ነው ያለው፣ የእሷን ቤተሰብ ሌላ መንገድ ነው ያለው ማለት ነው። እና በእንደዚህ አይነት ሲቹዌሽን ውስጥ ያላችሁ ወይም ደግሞ በተቃራኒ ያላችሁ እህት ወንድሞቼ የምሬ ነው የምላችሁ፣ ከመጀመሪያው አስቡበት። ምክንያቱም በደንብ ሳትቀራረቡ የሆነ በደንብ ሳትግባቡ ሌላ ነገር ሳይፈጠር አስቀድማችሁ ብትጠነቀቁ አሪፍ ነው። እነኚህ ልጆች እንግዲህ ዛሬ ላይ ሁለቱን ተዋደዋል፣ ተፋቅረዋል።
ተመልሰዋል። እሷም የካደችውን አምናለች። እሱ እንግዲህ ከመጀመሪያውኑ እንዳፈቀራት ነው። ህይወቴን አጠፋለሁ እያለ ነው። እሷም ደግሞ ህይወቴን አጠፋለሁ ትላለች። እሷ በፍራቻ መንገድ ነው ይመስለኛል ህይወቷን የምታጠፋ። አሚርም ደግሞ እሷን አጥቼ መኖር አልችልም ነው የሚለው። ነገር ግን ሁለቱ እየተዋደዱ ያስፈራቸው ወይም ደግሞ በመሀላቸው ያለው የእምነት ጉዳይ ይመስለኛል። እና ነገር ግን ያው ዞሮ ዞሮ ታርቀዋል። መታረቃቸው ደስ ይላል። ግን በኋላ ላይ እንግዲህ ያው እነሱ ሁለቱ ናቸው የሚወጡት ማለት ነው። ፋሚሊም እንዳለ ሆኖ ብቻ በመታረቃቸው በጣም ደስ ብሎናል። አህሙም በጣም ብዙ መስዋዕትነትን ከፍሏል፣ ብዙ ዋጋ ከፍሏል ማለት ነው ለሁለቱ እርቅ። እንግዲህ አሁን ላይ በፍቅር ነው ያሉት። አሚር ያው በጣም ቸኩሏል። ቤተሰቦችን ላስተዋውቅሽ ምናምን ምናምን ነገር እያለ ነው። እሷ ደግሞ በእንደዚህ አይነት መንገድ መተዋወቅ አልፈልግም ብላ እያለች እንግዲህ ያው በግዴታም ቢሆን ወይ አስገድዶም ቢሆን ወስዷታል። ሲወስዷት ግን ያው እሷ ግቢ መግባቷን እያወቀች ያን ነገር ማድረግ አልነበረባትም። ልጁን መምታት አልነበረባትም። ምንም ቢሆን እናት ፊት አይመታም እንዴ! እናት እኮ እናት ናት። የአንቺ እናት ብትሆን አሁን እሱ ግቢሽ ይዘሽ ሄደሽ እሱ እንደዛ በጥፊ ቢልሽ አይላቀቁም። እንደውም እናትየዋ ተረጋግታለች። አንቺም ደግሞ ጥሩ አድርገሻል። ምክንያቱም ቶሎ ነው የወጣችሁ፣ ውጪልኝ ስትላት ቶሎ ነው የወጣችሁ። እዛ ብትቆም ኖሮ ሌላ ነገር ነበር የሚፈጠረው። ግን ፈጥናለች ቤቲ ማለት ነው። ይሄ ነገርሽ በጣም ደስ ይላል። እንግዲህ ያው ገና በብዙ መንገድ ብዙ ቦታ ላይ አዋርደሽናል። ከዚህ በፊት ብዙ ነገር ደርሶብናል በአንቺ ምክንያት። ዛሬም ደግሞ እንዴት እንደዚህ ታደርጊያለሽ ብላ እንግዲህ እናትየዋ ጓገጭ ብላ ተቆጥታለች። ማሚ ማለት ነው። አስረዳለሁ ራሱ ብትላት እንኳን መረዳት አልፈለገችም ማለት ነው። ምክንያቱም ተናዳለች። ማዘር በጣም ተናዳለች። ቤቲም አጥፍተሻል። አሚርም ደግሞ እንግዲህ ፍቅር እውር ነው አይደለ? እውር ነው ምንድን ነው የሚባለው ጋይስ? የብር ተከትሏት ወጣ እኮ። በስመ አብ ደስ ይላል ግን ማርያምን ተከትሏት ሲወጣ በቃ ማዘርም ደስ ያላት እንጂ እዛ ቢቆዩ ሌላ ነገር ነበር የሚፈጠረው ማለት ነው። እና እንግዲህ በእንደዚህ አይነት በሁለት መንገድ ያላችሁ ሰዎች ትዕግስቱን ይስጣችሁ። የምር በተለይ ደግሞ ኢትዮጵያ ላይ ስትሆኑ በጣም ነው የሚከብደው። ምክንያቱም ሌሎች ሀገር ላይ ወይ ደግሞ እንደዚህ ውጭ ሀገር ላይ የምናያቸው ነገሮች ሲሆኑ ያው ብዙም አይከብድም። ግን በሀገራችን ላይ ሲሆን ማንኛውም እንትን ይከብዳል። እና መጨረሻችሁን ያሳምርላችሁ፣ ፍቅራችሁን ያጽናላችሁ፣ ወልዳችሁ ከብዳችሁ ለማየት ያብቃን። እና እንግዲህ ያው አሚር በጣም ደስ ብሎታል። እንደ ሴት ነው ስቅስቅ ብሎ ያለቀሰው። ወንድ ልጅ በቀላሉ ነው በትንሹ ነው በቀላሉ አለቅስም ይባላል። እናንተ ግን አሚር በጣም ነው ያለቀሰው። የምር በጣም ነው ያለቀሰው። እና ይሄ ሁሉ ደግሞ ለፍቅሩ መስዋዕት የከፈለ ነው ማለት ነው። እና ቤቲ እንግዲህ ይህን ያህል አስለፍተሽዋል። መጨረሻችሁን ያሳምርላችሁ። ነገ ከተነገ ወዲያ ደግሞ ወልዳችሁ ከብዳችሁ ለማየት ያብቃን ማለት ነው። አህሙም ደግሞ ብዙ መስዋዕትነት ነው የከፈለው። እዛ ኢቢኤስ ላይ ከቀረቡ በኋላ እዛ ጋር ቀለበቱን እምቢ ካለች በኋላ በአህሙ ቻናል ላይ በጣም ተመላልሰዋል ማለት ነው። ምክንያቱም እዛ ነው ነገሩ ያለቀው እንጂ እዛማ እምቢ ብላ መታ ነበረ ቤቲ ማለት ነው። ስለዚህ የአህሙን ውለታ እንግዲህ እንዴት አድርጌ እንደሚመልስ አላቅም ብሏል አሚር ማለት ነው። በጣም ደስ ይላል እውነቱን ለመናገር። ፈጣሪ ፍቅራችሁን ይጨምርላችሁ፣ መጨረሻችሁን ያሳምርላችሁ። ግን ከማዘር ጋር እንግዲህ እንዴት እንደሆኑ እንዴት እንደሚታ እና ያለም ማለት ነው። በቀጣይ ቪዲዮ እንግዲህ አህሙ በጣም ደንግጧል። ምን ማድረግ እንዳለብኝ አላቅም ብሎ እንግዲህ ወጥቷል ማለት ነው። አሚርም ተከትሏት ነው ሄደው። በነገራችን ላይ ወይ ፍቅር
ፍቅር እኮ ከባድ ነው እናንተ። እና እንግዲህ ቤቲና አሚር በመታረቃቸው ሁላችንም ደስ ብሎናል። እንኳን ደስ ያላችሁ ብያለሁ ዶችዬ። የነበረን ቆይታ ይህን ይመስል ነበረ። ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ፣ ሼር፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። የነበረን ቆይታ ይህን ይመስል ነበረ። ዛሬ ጁምአ ነው እንግዲህ ከነ ቢሮዬ ነው የመጣሁላችሁ ማለት ነው። ምሳ አቅርቤ ምናምን ነገር ምሳ እየበሉ ነው። ከዛ እኔም ደግሞ ዞር ዞር ስል ቤቲና አሚር መታረቃቸውን ሳይ ለምን ደስታዬን አልገልጽላቸውም ብዬ ነው ከቸች ያልኩላችሁ። እዳዶች ይህን ይመስል ነበረ። በጣም ደስ ብሎኛል ስለታረቁ። እንደዛ ሲያለቅስ ሲያነባ ነበረ። ብዙ ነገር ሆኖ ነበረ አሚርም ማለት ነው። ቤትም ደግሞ እንግዲህ ራሷን ስታ እስከ መውደቅ ብዙ ነገሮች አድርጋለች። ይሄ ሁሉ ለፍቅር የተከፈለ መስዋዕትነት ነውና መጨረሻችሁን ያሳምርላችሁ የምለው ነገር ይሄ ነው። እንግዲህ አህሙም ደግሞ ፈጣሪ ክፈልክ ውለታህን አንተ የትንሽ አዋቂ እንደዛ ነው የሚባለው እና በጣም ደስ ይላል። እውነቱን ለመናገር እንኳን ደስ ያላችሁ። አህሙም ልፋትክ መሬት አልቀረም። ቤቲና አሚርም ደግሞ ስለታረቃችሁ ደስ ብሎናል። ነገር ግን ፋሚሊን አስከብሩ ሁለታችሁ ማለት ነው። ቤተሰብ ፊት እንደዚህ አትሆኑ። እናንተ ለብቻችሁ እንደዚህ እንደፈለጋችሁ የምትሆኑት ቤተሰብን ደስ አይልም። ማንኛውም ቤተሰብ ቢሆን ደስ አይለውም ማለት ነው። ያንቺን ቤተሰብ ቢሆን ደስ አይለውም፣ የእሱን ፋሚሊ ቢሆን ደስ አይለውም። ይሄ መማታት ምናምን ነገር ከተባለ ሩቅ ከቤተሰብ ራቅ ብላችሁ እዛው ካሜራ ፊት ተጠፋጠፉ ማለት ነው። እና ፋሚሊ ፊት መማታት ሳይሆን በቃ በክፉ አይን ራሱ መተያየት ይከፋቸዋል። ማንኛውም ፋሚሊ ይከፋዋል ማለት ነው።